ነበርና ሄሎ እየሰማህ ነው። እሺ እና አንዳንድ ጥያቄዎች ተፈጥሮብኝ ነበርና እነሱን ምናልባት ከእውቀት አንፃር እንድትመልስልኝ ነበርና ይሰማል? እሺ ላንብበው ጥያቄውን ከቁርአን ላይ። እሺ ሱራ 5 ላይ ምን ይላል? እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ከፊላቸው ለከፊሎች ረዳቶች ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦችን አያቀናም ይላል። ሌሎች አሉ። እቺኛዋን እንመልሳትና እንትን እንበል እስኪ ብታስረዳኝ። ይህ ምድራዊ በሆነ ጉዳይ ሳይሆን ሃይማኖታዊ በሆነ ጉዳይ በምድራዊ ጉዳይ ላይ ችግር የለም። ለምሳሌ አንድን አይሁድ ወይም ክርስቲያን ረዳት አድርጎ መያዝ ዛሬ ስራ እንዲረዳህ ሊሆን ይችላል። ገንዘብ በምድራዊ ህይወት ላይ ችግር የለም። እንዳውም ለነሱ በሰዎች ምን በጤና ዳማ ይላል لا ينهاكم الله عن الذين لم يقاتلوكم في الدين ይላል። እነዚያ በሃይማኖት ያልተዋጓችሁም መልካም ብትውሉላቸው ነው በሃይማኖታችሁ ያላሰደበ ከሀገራቸው ያላሰደባቸው በሃይማኖታችሁ ምክንያት ያልተዋጓችሁ መልካም ብትውሉላቸው አልከለከላችሁም ይላል ነብያችን ሰለላሁ ዐለይሂ ወሰለም። አይሁዶች እና ክርስቲያኖች ጋር በመልካም ይናናሩ ነበር። እዚህ ቦታ ላይ የሚናገረው አንደኛ ስለ ሙሐሪቦች ነው፣ በጣም አማኞችን ስለሚዋጉ አካሎች ነው። እነዚህን በእምነት ጉዳይ ላይ ረዳት አድርጎ ስለማያዝ ነው እንጂ ስለ ምድራዊ ጉዳይም አይደለም። ሰላማዊ ሆኖ የራሱን ህይወት ስለሚኖርም የሌላውን ተከታይም አይደለም። እሺ ኦኬ፣ እሺ ሌላ ጥያቄ ላንሳ ይቻላል? እሺ እነዚያ መጽሐፍትን ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትንም እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብር በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላሉ። ስለ ግብር ይላል አይደለ? በእስላም የሚቀርብለት ይህ የሚናገረው ህግ ደግሞ ስለምንድን ነው? ለምሳሌ ሙስሊም መሪ አለ። ያ ሙስሊም መሪ ሀገሪቱ የምትመራው በእስላም ህግና ስርዓት ሆኖ በሚኖርበት ጊዜ በህግ ነው። በዛች ሀገር ላይ አይሁዶችና ክርስቲያኖች መጽሐፍ ባለቤቶች ካሉ የመጀመሪያ ምንድነው ወደ እስላም ጥሪ ይደረግላቸዋል። ወደ እስላም ጥሪ ይደረግላቸዋል። በአላህና መልእክተኛ እንዲያምኑ አላህና መልእክተኛው እርም ያደረጉትን እርም እንዲያደርጉ እነርሱ ደግሞ የፈቀዱትን እንዲፈቅዱ ይህን እንዲያምኑ በአጠቃላይ ዳዋ ይደረግላቸዋል። እምቢ ካሉ ደግሞ በዚህ አትዋጋቸውም ባለማመናቸው ግብር ክፈሉ ትላቸዋለህ። እዚያች ሀገር ላይ እኖራለሁ ካሉ በሰላም ትኖራላችሁ፣ ችግር የለውም። እምነታቸውን ይዛችሁ እምነታቸውን ይዘው ሳይነካባቸው ይኖራሉ። ነገር ግን ለሀገሪቱ ግብር ይከፍላሉ። ምክንያቱም ያ ግብር ራሳቸውን ተመልሶ ማስጠበቂያ ነው። የፖሊስ አለ፣ ወታደር አለ። አንድ ሀገር መንግስት መቼም የህዝቡን ደህንነት የሚያስጠብቀው ከእነርሱ በሚያገኘው ግብር ነው አይደለ? እንን ክፈሉ ትላቸዋለህ አለ። ያው ግብርን እስኪሰጡ ድረስ አለ። የዛኔ ግብር ከከፈሉ በሰላም ይኖራሉ። አይ አንከፍልም ካሉ ደግሞ እዛኔ እርምጃ ይወስዳል ማለት ነው። በዚያ እንጂ ባለማመናቸው ግደሏቸው እያለ አይደለም። ባለማመናቸው ሳይሆን ግብርን እስኪሰጡ ድረስ አለ። የዛኔ ካልከፈሉ ነው የሚገደሉ ማለት ነው። ሙስሊሞች ሳለባቸው ወይ የሚከፍሉት ከተባለ አዎ ከግብር እጥፍ ዘካ ይባላል ሙስሊሞች ላይ። ይሄን አላውቅም ሙስሊሙን ትዋጉታላችሁ ወይ? አሁን እንዋጋዋለን። አቡበክር ሲዲቅ የተባለው ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ ምትክ ዘካን አልሰጥም ያለ ሙስሊም ይዋጋል ብሎ ይናገር ነበር። ስለዚህ ሙስሊሙም ይከፍላል በሀገሪቱ ላይ በሚኖርበት፣ ይሄ ሌላውም እምነት ተከታይ ይከፍላል የራሳቸውን ደህንነት ለማስጠበቅ። አይ አልከፍልም ካለ አይደለም በእምነት በእስላም ደረጃ የሀገር መንግስት ራሱ አሁን ያለ ነው አይፈታው ባረላ አንድ ሰው በሀገሪቱ ላይ ኖራለሁ ካለ እዛኔ ንግድ ቦታ ካለው ምናምን በቃ ዝም ብዬ እሰራለሁ ለሀገሪቱ ይከፍላል።
ያን አልከፍልም ካለ የሀገሪቱ መንግስት እርምጃ ይወስዳል ማለት ነው። ልክ እንደዚህ ማለት። ስለዚህ ባጭሩ እዚህ ቦታ ላይ ባለማመናቸው አይደለም፣ ባለማመናቸው ሳይሆን እምነታቸውን ይዘው እንደፈለጉ መኖር ይችላሉ። ነገር ግን የሚኖሩበትን የሀገሪቱን ግብር እየከፈሉ ይኖራሉ። ያን አልከፍልም ብሎ ከሀገሪቱ ሕግና ስርዓት ይወጣለሁ ካለ የሀገሪቱ መንግስት እርምጃ እንዲወስድ የወጣ እርምጃ ማነው የወጣ ህግ ነው። እሺ አንድ ልጨምር፣ ይቅርታ። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኘችባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም። ለእነሱም መጠባበቅ በየመንገዱ ተቀመጡ። ቢጸጸቱ ሶላትን በደንብ ቢሰግዱ ግዴታ መስዋዕትን ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና። ደግሞ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ አንድ ቃል ኪዳን ነበር በአማኞችና በአካህዲያኖች መካከል የተደረገ ውል ቃል ኪዳን ነበር። እሱ ምንድነው? መካ የምትባል ሀገር አለች፣ መዲና የምትባል ሀገር አለች። ከህዲያኖቹ መካ ነው ያሉት፣ አማኞቹ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አማኞች መዲና ናቸው። እንግዲህ እዛ የሄዱበት ምክንያት የመካ ተወላጅ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እና አሳደዷቸው። እነዚህ ከህዲያኖች አሳደዷቸው። እስላም ጦርነትን ስለማይፈልግ ሸሹ። ነብዩ ሰለላሁ ዐለይሂ ወሰለም ሂዱ ተባሉ። ሄድ እንደወጣ እንዳትወጋላቸው አላህ አማኞችን ይዘው መዲና ሄደው ስደት አደረጉ። ከሄዱም በኋላ አሁን ከህዲያኖች ምን አደረጉ? የሆነ ሴራ አሴሩ። ሴራው ምንድነው? ቃል እንገባባ ቃል ኪዳን እንፍጠር እና ከዚያ በኋላ ዘናክተናቸው ሙሐመድንም አማኞችንም ይደነዘል እንዋጋቸዋለን ብላ ይከዳሉ። እሱን ታሪኩን እዛ ስራ ላይ አሳያለሁ። እና ምን ያደርጋሉ? ሁደይቢያ የምትባል ቦታ አለች በመካና በመዲና መካከል። እዚች ሁደይቢያ የምትባል ቦታ ላይ ከአማኞችም የተወሰነ ከከሃዲያኖችም የተወሰኑ ሰዎችን እንላክና ውል እንፈጽም ተባባሉ። ውሉ የሰላም ውል ነው። ገብቷል? ላንዋጋ፣ አንዳችን ሌላችንን ላይደርስ፣ የአንዳችን ተከታይ ወደ አንዳችን ሀገር ቢመጣ ጫፍና እንነካው፣ በሰላም ልንኖር ተባብለው ውል እንዲፈጽሙ ይዘው ከዚያ በኋላ ይሄን ውል ፈጸሙ። ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ፣ እሻሉ። ሱልሁል ሁደይቢያ የሁደይቢያ ስምምነት በመባል ይጠራል። ይሄን ቃል ኪዳናቸው ግን እነዚህ ከሃዲያኖች አውቀው ነበር። አፍርሰው ሄደው ቃል ኪዳናቸውን ይዋጋሉ። አማኞች በተዋለ ተደብቀው ማለት ነው። እነዚህን ቃል ኪዳን ያልጠበቁትን ነው አላህ እዚህ ቦታ ላይ ቃል ኪዳን ያልጠበቁትን እየተዋጓቸው እያለ ያለው። ከሱ በላይ ከፍ ብለህ አንብበውና ምን ይላል? እነዛ ቃል ኪዳናቸውን የጠበቁትን እነሱ እንዳትነኩ እያለ ያዘናል። አሁን ከሱ በላይ ያለውን ስታዩ ጊዜ ካላወጣው እኔ ላውጣልህና ላሳየው። ቃል ኪዳንን የጠበቁትና ያልጠበቁ አካሎች አሉ። ስለዚህ ተዋጓቸው የሚለው ማንን ነው ማለት ነው? ቃል ኪዳን ያልጠበቁትን ከዚያም አማኞችን ለመዋጋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመግደል ያሴሩ አካሎች ናቸው እነሱ። ይሄ ፈጣሪ እንደረን በቀን ስለነዚያ ነው እየተናገረ ያለው። አንዴ አውጥቶ ማሳያችሁ። ያውና እዚህ ጋር ሱረቱ ተውባ ላይ እንግባ። ሱረቱ ተውባ ነው ይታያል። አንተ የጠየቀኝ ነው ይሄኛው ነው አይደለ? ቁጥር 5 ላይ የተከበረ። አዎ አሁን ታሪኩን ነግሬሃለሁ። ምን ይላል እዚህ ጋር? ከአጋሮቹ እነዚያ ቃል ኪዳን የተጋባችሁ ናቸውና ከዚያም ምንም ያላጎደሉባችሁ ያው ቃላቸውን የጠበቁትን ምን አለ አላህ በእናንተ ላይም አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። አላህ ጥንቆችን ይወዳል። አይ ቃሉን የጠበቀን ካህዲ ቃሉን ጠብቁለት አለ። ወቃለርላ ስለዚህ እነዚህን ሊዋጓችሁ ያሉትን ነው። የቱ ጋር ነው ያሰቡት ሴራና ተንኮል ከተባለ ያውና ወረድ ብለን እዚህ ጋር እንደምንመለከተው አምላክ መጨረሻ ላይ ተከሳ ምን አለ? ያውና ለይላ አላህ Subhanahu Wa Ta'ala መሐላዎቻቸውን ያፈረሱትን አለ። አየህ መሐላ ባል ኪዳናቸውን ያፈረሱትን አንድ መልእክተኛውንም ለማውጣት ያሰቡትን ጭራሽ መዲና ሄደን ዳግም መልእክተኛውን ከመዲና እናሳደዋለን ብለው አቅደው ነው ሆነ የሰሩት ህዝቦች ሲሆኑ እነርሱም አለ በደንብ አስተውል። እዚህ ጋር ለመጀመሪያ ጊዜ የጀመሯቸው ሲሆኑ አለ ጦሩን ሄደው የጀመሩት ቃሉን አፍርሰው እነሱ ናቸው ከሃዲያኖች ናቸው። ገባ? እሺ ስለዚህ ይሄን ቃል አፍርሰው ሄደው ጦርነትን ጀመሩ በደበቅ። ከዚያም መልእክተኛውንም ለማስወጣት መሐላቸውንም አፈረሱ። አየህ አይደል? ይሄን ቃል በማፍረሳቸው ምክንያት ነው እነዚህን ተዋጉ አንድ ያልኩሽ አንድ ያሰማ እና እዚህ ጋር ተዋጓቸው ያለው እነዚህኞቹ ነው። እነዚህን ቃላቸው ረጀብ ሚውታድርች በላይ እዚህ ነው ታህት ባረከላሁ ፊኩም። እሺ እነዚህ ጋር ምን አለ? መሐላዎቻችንም ያፈረሱትን ነው የምትዋጉት እያለ ነው። መልእክተኛውንም ያው ለማስወጣት አስረዋል። እነሱንም ጦርነት መጀመሪያ ጀምሯቸዋል ተዋጓቸው እያለ ያለው እነሱ ነው። ቀጥሎ ምን አለ? ለመጀመሪያ ጊዜ የጀመሯቸው ሲሆኑ ለምን አትዋጉ?
እያለ ይናገራል። እነዚህ ነው ተዋጓቸው ያለው። አሁን እዚህ ነው ቃላቸውን እስከጠበቁ ድረስ ቃላቸውን ጠብቁላቸው ይናገራል። ያውና ምን ይላል አላህ ያውና ለአጋሪዎቹ አላህ ዘንድና መልእክተኛው ዘንድ ቃል ኪዳን እንዴት ይኖራቸዋል? እነዚያ በተከበረው መስጊድ ዘንድ ቃል ኪዳን የተገባቸዋቸው ብቻ ሲቀሩ ይላል። እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። ገብቷል አይደል? መልእክት ቃል ኪዳን ነበረ። ቃል ኪዳን የጠበቁትን ቃላቸውን ጠብቁ እንዳትነኳቸው እያለ ነው። ቃላቸውን አፍርሰው ግን ለመዋጋት ያሴሩትን እነሱም የምትዋጉት እያለ ነው። ገብቷል አይደል? ያ እሺ እዚህ ጋር አሁን ሁለትም ሶስትም ያነሷቸው ጥያቄዎች ላይ ማለት ነው ይሄ ተዋጓቸው፣ ግደሏቸው እና አስገድዷቸው አይነት ነገሮች አሉና እነዚህ እንዴት ነው ነብዩን ደግሞ ለአላህ ቅርብ በላይ የሆኑ እንትን ናቸው ነብዩን ማዳረለ ለአላህ ቅርብ የሆኑ ምናልባት ምንም አይነት ጥያቄ ቢጠይቁ ምንም ነገር እንትን ማድረግ የሚችሉ ናቸው የሚደረግላቸው ናቸው እና እነዚህ ከግድያ ከማስገደድ እንትን በሏቸው ከሚሉት አንፃር ተዋጓቸው ከሚሉት ምናልባት እነዚህ ምን ይላል የሆነ እንትን ላይ ደግሞ ያነበብኩትኝ እዚህ ቁርአኑ ላይ አንድ ነፍስን የገደለ የብዙዎችን ነፍስ ያህል እንደሚጠየቅ ያሳያል አይደል? እንትኑን ባላቆም ቦታውንም አሁን እነዛን የዛን ያህል ኃጢአት እንዳለው እየታወቀ መግደሉና መዋጋቱ እንዴት ነው? ምናልባት ለአምላክ ቅርብ ስለሆነ ነብዩ መሐመድ እነዛን በዚህ በሰይጣናዊ መንገድ የሚመጡትን እንደዚህ በምህረት የማሳለፉ ነገር እነዛን የማስቆሙ ነገር ከእንደዚህ ከመግደሉ ከመዋጋቱ ሌላ አማራጭ አልነበረም ወይስ ይሄኛው እንዴት እንዳማራጭ ሆነ የሚለው እሷ ነገር ትንሽ ኮንፊውዝ ስላደረገች ማለት ነው። በጣም ጥሩ። አሁን እዚያ ጋር የሚናገረው አንድ ሰላማዊ የሆነ የሌላ እምነት ተከታይ ቢሆን የሚገደለ የዓለምን ሰው እንደገደለ ይቆጠራል ከአምላክ ዘንድ። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى عند سوى تفا يعلم من سو نفس دا تفا وكأن زندنا لك الله سو نعلم أمان كهدي على سو لهم عند سنوات سو بتفيل لا يفقد المبلغ لم لا يهود كريستيان يهون ነገር ግን ዋጋ ያመጡ አያረና ሴራ ያሰሩ እነሱዎች ሴራ ማሰር ብቻ አይደለም ያ ጦርነት ጀምሯቸዋል ተደብቀው የገደሉ እስኪጨርሱ ድረስ አትጠብቅም። እነዚህን ሰዎች ተዋልካቸው ገሰጿቸው እኮ ነው ሰለላሁ ዐለይሂ ወሰለም እንዴ አሉ። ከዚያ በኋላ እሺ ቃል ኪዳን እንግባ ተባባሉ። ላንዋጋ በቃ ሰላም እንፍጠር እሺ ብለው ቃል ኪዳን ገቡ። ነገር ግን እነዚህ ሰዎች አሻፈረኝ ብለው ተደብቀው አማኞችን እየገደሉ ነው። እስከምን እንጠብቃቸው? እስኪጨርሱ ድረስ ተግሳጽንም አልሰሙም። በመገሰጽ አይሆንም እንዳልኩት ትክክል ነበር። ገሰጿቸው ላለመዋጋትም ቃል ኪዳን ገቡ ነው ሰለላሁ ዐለይሂ ወሰለም። አላህ የምራላቸው ሱረቱል አንፋል ቀጣዩ ገጽ ላይ ምን ይላቸዋል? ቀጣዩ ሱራ ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላቸዋል። አየህ ለእርቅ ወረዱ ነው ሰለላሁ ዐለይሂ ወሰለም ተስማሙ ሻሩ። ነገር ግን ተደብቀው መዋጋት ጀመሩ። አላህም ከዚያ በኋላ መልእክተኛውን ሊገድሉ ያስበዋልና እነዚህ ሰዎች እንዲሁም ደግሞ አላ ቱቃቲሉነ ቀውመን ነከሱ አይማነሁም መሐላቸውን ያፈረሱ ሰዎች ናቸው አለ። ቃላቸውን አፈረሱ። ወሀሙ ቢኢኽራጅ ረሱል መልእክተኛውንም ለማስወጣት አሳደዱ። ወሁም በደኡኩም አወለ መራ እነርሱ መጀመሪያ ጀመሯቸው ሲሆኑ አለ ጦርነቱን ጀመሩ። በቃ ቃላቸውን አፈርሰው ማለት ጀመሩ። የዛኔ ነው እንጂ መጀመሪያ ለእርቅ ጠርተዋቸው ሰላም አውርደው ሁሉ ነገር አድርገው ነበር። የተቻላቸውን ሁሉ አደረጉ አማኞች። እነዚያ ግን አሻፈረኝ ብሎ ተጋደሉ። አንድ ሰው ለምሳሌ ቤትህ መጣ ችግር ሊፈጥር ይሄን ሰው ተዋልከው በመካከላቸው እርቅ እንዲኖር አደረግ ጣርክ ምናምን። ግን ይሄ ሰው በቃ አንተን በድብቅ ያንን ቃሉን አፍርሶ ለመግደል መጣበት። ምን ታደርጋለህ አንተ? እዛኔ ከራስ ተከራከረን አይደል? ያ ነው እያለ ለምን ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? لا تتمنوا لقاء العدو وصلى الله العافيه አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት ብለዋል። ይልቁንስ አላህ በእናንተም በእነርሱም በጠላትም በእናንተም መካከል ሰላምን እንዲያሰፍን ተማጸኑታል። ነገር ግን ያ ጦርነት ከመጣ ወደ ኋላ እንዳትሉ እንዳትሸሹ አሉ። ሰውየው ሊገድልህ ከመጣ የሮካት ይረማል ከራሱ ትከራከራለህ። አሁን ይቅርታ ሎጥ የሎጥን ታሪክ ስናነሳ ህዝቡ በጣም ኃጢአተኛ ሆነ፣ በፈጣሪው ላይ አመፀ።
ከዛ በኋላ ምን አደረገው? ኖህን መርከብ ሰርቶ እንዲወጣ ቤተሰቦቹን ይዞ እንዲወጣ አደረገውና እነዛን ሰዎች አጠፋቸው ይላል። እና ምናልባት ነብዩ ከመዋጋት ይልቅ ፈጣሪን ጠይቆ ፈጣሪ እነሱን የሚያስቆምባቸውን መንገድ እንደዛ አይነት ሎጥ ላይም እንዳደረገው አይነት ወይ የሆነ ተአምራትን አድርጎ በዛ መልኩ መቆም አይችልም ነበር ከመዋጋቱ ከማሳደዱ ምናምን ውጪ ማለት ነው። ምናልባት ነብዩ ከአምላክ ላይ ያለው ቅርበት ከማንም በላይ ስለሆነ ማለት ነው። በእንደዛ መሆን አይችልም ነበር። እንዴት ነው እሱ? መቅሰፍት መጥቶላቸው ነበር። ሐታ መልአኩ ገብርኤል ተልኮ ነበር ይቀስፍልናል። ገብርኤልና የተራሮች አለቃ የሆነ ተራራ እንደፈለገ መንቀሳቀስ የሚችል መልአክ አለ። መለኩል ጅባል ይባላል። ይሄ ተልኮ ነበር። ሙሐመድ ሆይ መቅሰፍት ትፈልጋለህ ሆይ ተብለው ነበር። በአንድ ህዝቦቻቸው ጸጥ ይደረጋሉ፣ ዓለም ትፈጸማለች። አይ መቅሰፍት አዝነው ነው ይሄን የመለሱላቸው። ወታላና እንደቀደሙት እንደ ኖህ እንደ አብርሃም እንደ ኖህ እንደ ሎጥ እንደ ሁድ እንደ ሷሊህ እንዳለፉት ነብያቶች መቅሰፍት መጥቶላቸው ነበር፣ ቀርቦላቸው ነበር። ከማዘን የተነሳ ወህዙም ይሄ እንዲከሰፍ አልፈልግም ማለት አላሁ መግፊር ለሁም ፈኢንነሁም ላ ያዕለሙን አሉ። ስለማያውቁ ነውና ይቅር በላቸው በቃ ለፋቸው ብለው የተማጸኑባቸው ሁሉ ቦታ አለ። መቅሰፍትን ለህዝቦቻቸው አይፈልጉም ነበር። እሺ ቴንክ ዩ። እሺ ያጃለ ከተለ ቴንክ ዩ። ሰላም እንዴት ናችሁ? ሰላም አለይኩም። ይሰማል? ሰላም ነው? እግዚአብሔር ይመስገን። እሱ ሰላም ነው። እኔ የሆነ ጥያቄ ነበረኝና ስነ ምግባር ተኮር ያደረገ ጥያቄ ነበር መጠየቅ የፈለኩትና ማለት አንድን አስተማሪ ወይ ደግሞ ላይክ አንተን እንደምናይህ ብዙ ሰዎች ከክርስትና ወደ ሙስሊም ትወስዳለህ። ያ ደግሞ ምናልባት በንግግርህ ወይ ደግሞ ሰዎችን በምታዳምጥበት መንገድ በምትመልስበት መንገድ ምናምን ሊሆን ይችላል ብለን እናስብ። ደግሞ በምታስተምረው ትምህርትም ይሆናል ብለን እናስብና ይሄንን ስነ ምግባር ከመሐመድ አንግል ከነብዩ መሐመድ አንግል እንዴት ታየዋለህ? ለምሳሌ ቁርአን ነብዩ መሐመድን ቴስት ያደርገዋል ወይ? ነብዩ መሐመድ ልክ ነው ልክ አይደለም ብሎ የፈተሸው ቦታ አለ ወይ? ወይ ደግሞ ከጻፊዎች ከቁርአን ጻፊዎችም ይሁኑ ከሐዲስ ጻፊዎች ነብዩ መሐመድ ስህተቶች እንደዚህ ናቸው እንደሰው ወይ ደግሞ 100% ልክ ነው ብሎ እሱ ቴስት የተደረገበት ቦታ አለ ወይ? ወይስ እሱ ያለው ነገር ሁሉ ልክ የሚለው አንደኛ ጥያቄ ነው። ሁለተኛ ደግሞ ላይክ ይሄ ለመዳን የሚያስፈልጉ ነገሮች አሉና በክርስትናው ላይ ሪኳየርመንት ብለን ለምሳሌ ከብሉይ ኪዳን ብንወስድ 10 ትእዛዛት የሰው ልጅ መዳኛዎች ተብሎ የታሰቡ ነበርና ያንን ደግሞ የሰው ልጅ ስላልቻለ ኢየሱስ ክርስቶስ የሰውን ኃጢአት ወስዶ እኛን አድኖናል ብለን ክርስቲያን እናምናለንና ኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ይላልና ከሙስሊም አንግል ሪኳየርመንቶቹ ምንድን ናቸው የሚሉት ናቸው። ቴንክ ዩ። እሺ ነብያችን ሰለላሁ ዐለይሂ ወሰለም ለእኛ ብቻ ሳይሆን ለነብያት ሁሉ አርአያ ናቸው። አላህ ሱብሓነሁ ወተዓላ ወኢነከ ለዐላ ኹሉቂን ዐዚም ይላል። ሙሐመድ ሆይ አንተ በታላቅ ስነ ምግባር ላይ ነህ ይላቸዋል። ይሄ ነው ወቁድወቱን ለጀሚዕ አልበሸሪያ አነ ሰይድ ወለድ አደም ወላ ፈኽር ይላሉ። እኔ የአደም ልጆች ሁሉ በላጭ ነኝ። ይሄ ፉከራ ሳይሆን እውነታ ነው ይላሉ። ነብያቶችን ሁሉ የሚኖራቸው እርሳቸው ናቸው በሁሉ ነገር። በይተል መቅደስ ኢየሩሳሌም በሄዱ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አላህ ቀደምት ነብያትን ሁሉ አስነሳላቸው ከአዳም ጀምሮ እስከ መሲሁ ድረስ ሁላቸውም ከኋላቸው ሆነው መርተዋቸዋል፣ አሰግደዋቸዋል። ሊዑለመ ቢዛሊከ አነሁ ኢማሙሁም ወቁድወቱሁም የነብያት ሁሉ መሪና አለቃ መሆናቸው ይታወቅ ዘንድ ሐታ ነብያት ቢመጡ ዛሬ ሙሴ ብለህ እንደምሳሌ የጠቀስከው የእርሳቸው አንድ ተማሪና ተከታይ ይሆን ነበር። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ሙሳ በህይወት ቢኖር ዛሬ የእኔ አንድ ተከታይ ከመሆኑ ውጭ ሌላ አማራጭ አይኖረውም አሉ። ሐታ መሲሁ ኢየሱስ ክርስቶስ ዳግም በሚወርድ ጊዜ ከሰማይ የእርሳቸው አንድ ተማሪና ተከታይ ይሆናል። ገብቷቸዋል? የእርሳቸው ተማሪ ይሆናል ሲል የእርሳቸውን አስተምህሮ እየተከተለ በራሱ ላይ ይፈጽማል።
ህግና ስርዓታቸውን ይከተላል ማለት መሆን ይችላል። አሁን የእሳቸው ተማሪ ተከታይ መሆን ይችላል የሚለው ከእስልምና አንግል መሆን ይችላል። ግን ከሚታዩ የስነ ምግባር አንግል ለምሳሌ ዛሬ አንተ በህይወት ላይ ስትኖር ከትዳርህ አንግል ከሰዎች ከሶሻል ላይፍ አንግል የሚመዘን ነገር አለ። ገባ? በእኛ በክርስትናው አትሊስት የቤተ ክርስቲያን አስተማሪ ወይ ደግሞ ከፍ ያለ ሰው መሆን ቢፈልግ ይሄ መሆኑ በሰፈሩ የተወደደ ስሙ ያልተጠላ ሚስቱን የሚያከብር የአንድ ሚስት ባል ምናምን የሚሏቸው ነገሮች አሉ ወይ? እና ከዚህ ጋር እንደከለኝ ስለነብዩ መሐመድ በል እኔ ኢማም ሆናችሁ ማንም ቢመጣ ማልከኝ ያቄ ካለ በርሳቸው በትዳራቸው ላይ በምንም ነገር ላይ በህይወታቸው ላይ ጠይቅ፣ ችግር የለም። ያ ገብቶኛል። ያንን ነው እኮ የምለውና ራአያ ከመሆን አንግል እሳቸው ብለህ ነብዩ በትዳር በኩል ከአንድ ሴት በላይ ብዙ ሚስቶች ያሏቸው በአስተምህሮት በኩል ደግሞ ማኔ ኦኬ አንድ ብራይ ማጥፋት ችግሩ ምንድነው? አሁን ባላንስ አርግቶ ይኖራል የምትለዋን ፍልስፍና ይሄ የማይሆን ነው። ገባ? እኛ እንቀበለው እንደ ክርስቲያን ማንቀበለውም ነገር ነው። ግን ችግሩ ምንድነው? ባያደም ከአንድ በላይ አታግቡ ብሎ እግዚአብሔር የተናገረበት ቦታ አለ። እሺ መጽሐፍ ቅዱስ ለካ ነው ለካ ችግር የለም። هلا ماشي ماذا ወይ ሰላም አለይኩም ይቅርታ ስራ ላይ ነበርኩኝ። እሺ ጥያቄ ነበረኝ። እናትና አባቴ ነበር በፊት ዘካተል ፈጥር የሚያወጡልኝ። እነሱ አሁን በህይወት ስለሌሉ እንዴት ነው እሱ ነገር ማውጣት የምችለው? ዘካ አንቺ ለራስሽ የምታወጭበት መንገድ ነው ወይስ ለነሱ? እነሱ ሞቷል። ለነሱ ማውጣት እችላለሁ? ለራስ ነው በእነሱ ላይ ለራስሽ ነው። በአንድ ሰው ላይ የሚደርስበት ዘካተል ፈጥር ነው አይደል? 3 ኪሎ ሩዝ መስጠት ለደሃ ነው። ለራሴ በፊት እነሱ ነበር የሚያወጡልኝ። አሁን አንቺ ማውጣት ትችላለሽ ለራስሽ 3 ኪሎ። እሺ ጀዛኩሙላህ ኸይራን። ሩዝ ወይንም በአካባቢያቸው ሰዎች ከሚመገቡት ነው በስተሽ መስጠት። መርሐባ ኦኬ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሰማም? እንዴት ነው? እንደምን ሰላም ነው? ብዙ የሆነ ጥያቄ ነበረኝ። እኔ ያለሁት አሜሪካ ነውና እኔ ዱባይ ነው ያለሁት። ደስ ይላል በጣም። እሺ መምጣት እፈልጋለሁ። ወይኔ ማለት እዚህ ሀገር ለመግዛት በጣም አስፈላጊ ነው እና ስለ ውለድ አንዳንድ ነገሮች ማወቅ እፈልጋለሁ። በወለድ ቤት መግዛት ሐራም ነው፣ ክልክል ነው፣ አይቻልም። ይቅርባችሁ። አንዳንድ ዑለሞች ሰውየው ምንም አማራጭ ከሌለው ሌላ መንገድ ካልሆነ መኖር የማይችልበት ሁኔታ ላይ ከሆነ በዚህ ሰው ላይ ያኔ الضرورات تبيح المحظورات በሚል ቃይዳ ችግር የለም ያለው ዑለሞች አሉ። ሰው ተቸግሮ ለምሳሌ የሚበላው አጥቶ ያገኘ አሳማ ስጋ ብቻ ቢሆን ሌላ ምንም መንገድ ከሌለ ህይወትን የሚያተርፍበት ያክል ቢበላ ችግር እንደሌለው አላህ በቁርአን ላይ እንደተናገረ فمن اضطر غير باغ ولا عاد ልክ እንደው ሰውየው በዛች ሀገር ላይ ይኖር ዘንድ ሌላ ምንም አማራጭ ከሌለ ከዚህ ውጭ እዚህ ላይ ይሄ ችግር እንደማይኖር የተናገራሉ። ነገር ግን ሌላ አማራጭ የሚኖር ከሆነ ያለ ወለድ መግዛት የምትችል ከሆነ ቤት
ልክ ነው ደግሞ ምንም ተከራይተህ መኖር የምትችል ከሆነ እሱ ይሻላል ከወለድ ርቀህ ማለት ነው። እሺ እንትን ሌላ ደግሞ አንድ ጥያቄ ልጨምርልህ ካላበዛው ማለት እንትን አክሲዮን ነበረኝ ማለት ኢትዮጵያ ላይ እኔ ሳላቅ ነው በውክልና ምክንያት እንትን አድርጎብኝ ነበረ ማለት እና ያ አክሲዮን እንትን ሳላቀው እንትን መጣብኝ ወለድ ማለት ነው። አሁን እሱን ግዴታ መክፈል አለብኝ ካልሆነ ደግሞ እንትን አጣዋለሁ ማለት ነው ያን አክሲዮን እና እሺ አሁንም ልክ በዚህ መሰረት የግዴታ ካልከፈላችሁ ንብረታችሁ ህይወታችሁ አደጋ ላይ የሚሆን ከሆነ ሳትፈልግ የመጣብህን ያን መክፈል ትችላለህ። እሺ ጀዛከላህ ብራዘር በጣም ወደሽ እዚህ እየሰማን ነው ደስ ይላል በጣም ወራህመቱላሂ ወበረካቱሁ። እሺ ወአለይኩም ሰላም ሰላም ነህ? አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ምንድነው? እኔ ከጓደኛዬ ጋር አብረን ስራ እንሰራለን። እኔ ብቻዬን ነው የምሰራው። እሺ ጥያቄ ምንድነው? ቀጥሉ ማችን ፈጠን አድርገህ። እሺ ስራ አብረን እንሰራለን። ስራ ስንሰራ እኔ እሱ ከሴቶች ጋር ላይቭ ገብቶ ማለት ነው ይጀናጀናል። ማለት ነው ገብታ አትጀናጀን ጅንጀና ሐራም ነው ዝሙት ነው ሲለው ዝሙት አይደለም ማረጃ ስጠኝ ሲለኝ ማታ ነው ተከራከርነው። እዚያ ገብተን እሱን እንጠይቀዋለን ብያለሁ እኔ። እሺ ዝሙት ብሎ ማለት በእርግጥ ክልክል ነው። ባል ሴት ከሆነች ሴት ጋር ክልክል ነው፣ ሐራም ነው። ዝሙት ግን አይደለም። ዝሙት የሚባለው ኒካህ ሳይኖር ያለ ህግ ወይም ያለ ሸሪዓ ያለ ጋብቻ ባል ሴትን ግብረ ስጋ ግንኙነት ማድረግ እርሱ ነው ዝሙት የሚባለው። ኢላጅ الذكر على فرج المرأة بدون نكاح هذا هو الزنا። ዝሙት ብሎ ማለት የኒካህ ሚስት ባልሆነች ሴት ላይ ብልትን ማስገባት ወይም መገናኘት፣ ይሄ ዝሙት ይባላል። ከዚያ ውጭ ነብያችን ሰለላሁ ዐለይሂ ወሰለም ወልዐይን ተዝኒ እያሉ የተናገሩት አለ። ወዚናሃ النظر አይን ትሰራለች ዝሙቷን መመልከት ነው ብሎ የተናገሩት ማየት ባል ሴት። ከዚህ አንፃር ከሆነ አዎ ክልክልና ሐራም ነው ብላ፣ ነገር ግን ዝሙት የሚባለው ያኛው። እሺ طيب جزاكم الله خير። አይሽ ሰላም እንዴት ናችሁ? ሰላም ደህና ነሽ? አላህ እግዚአብሔር ይመስገን። እንዴት ነህ? አላህ አልሐምዱሊላህ። የኔ ጥያቄ ያው አንድ ሁለት ነው፣ ግን ቀደም ኦልሬዲ ስለነሳ በጋብቻ ጉዳይ ስለተነሳ እስቲ እስልምና ላይ 4 ሚስት ለማግባት ምንድነው ክራይቴሪያው? አንድ ወንድ 4 ሚስት የሚያገባበት ምክንያት ምንድን ናቸው? በጣም ጥሩ። የመጀመሪያ አምላክ አላህ Subhanahu Wa Ta'ala ከአንድ ጀምሮ ከዚያም በላይ እንድናገባ ደግሞ በገደብ ዓላማው ምንድን ነው ከተባለ ሰዎች እንደሚያስቡት ወንድ ልጅ እንደፈለገ የስሜት ጥሙን ለማርካት አይደለም። ለዚህ ቢሆን ነው አምላክ ወላሂ ለዚህ ብሎ አልበነከከው። ለዚህ ሳይሆን አምላክ ራሱ ሲናገር ምን አለ? መልካም ትውልዶችን አፍርታችሁ እንድትሄዱ ነው አለ። እነዚያ መልካም ትውልድ ደግሞ በምድር ላይ የአምላክን ሕግና ስርዓት እየጠበቁ አምላክን የሚገዙ ሆነው የአምላክን ሕግና ስርዓት በነብያት በኩል ወረደው ለትውልድ እንዲያስተምሩ እንዲሰብኩ በዚያ መንገድ ላይ በነብያት መንገድ ላይ እንዲሄዱ ነው። አላህ በቁርአን ላይ ሲናገር ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ካንተ በፊት ነብያቶችን ልኬያለሁ ለእነርሱ ሚስቶችን አድርጌላቸው ነበር። ልብ በይ ሚስት ሳይሆን ሚስቶችን አለ። ከአንድ በላይ ነበሩ። ለእነርሱ ሚስቶችን አድርጌላቸው ነበር መልካም ዘሮችንም አደረኩላቸው ይላል። አይሽ ብዙ ሚስት ከማግባታቸው በስተጀርባ ነብያቶች እነርሱን የመሰሉ ደግና መልካሞችን ተክተው አፍርተው ለመሄድ ነው። ይሄ ነው ዓላማው እና ለዚህ ለቀደምት ነብያትም የተደነገገ ነገር ነው። ይሄን ደግሞ በመስፈርት አድርጎታል አምላክ። ዝም ብሎ ሴት ልጅን ከአንድ በላይ አያግባ አይደለም፣ መስፈርቶች አሉት። እነዛን መስፈርቶች ማሟላት የሚችል ከሆነ ነው የእርሷን ህይወት አምጥቶ ማጨናነቅ አይችልም። እርሷንም ያቺኛንም በትክክል ማስተዳደር የሚችልበት አቅም ሊኖረው ይገባል። አቅሙ ብቻም በቂ አይደለም። አንዳንድ ሰው አቅም ኑሮት
ፍትሃዊ ላይሆን ይችላል። የመጀመሪያውን የሚበድላት ሊሆን ይችላል። እንደዚህ ከሆነ አይፈቀድለትም። አላህ ከልክሏል በቁርአን ላይ فإن خفتم ألا تعدلوا فواحدة አለ። በመካከላቸው ግን ፍትህ እናደርግም ብላችሁ ከፈራችሁ አንዲት ብቻ አድርጉ ብሎ አንድ ቁጥር አስቀምጧል። አንዲት ብቻ ብሎ አስቀምጧል። ሰውየው ፍትሃዊ ባይሆንና ሐቃቸውን ባያሟላስ ቅጣት ይጠብቀዋል ወይ ከተባለ አዎ ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም من كانت عنده امرأتان فلم يعدل بينهما جاء يوم القيامة يشقه ساقطا ነው። በምድራዊ ህይወቱ ሲኖር ሁለት ሚስት ኖሮት በመካከላቸው ፍትህን ያላደረገ ባል የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል ይመጣል ከአምላክ ፊት አለው። አምላክ ምን ያክል እንደሚቆጣበት ይገልጻል። ሰላም እና ይሄ ነው እሱ ሸሃዳ አለን። እሺ ማለት ነው አንተ ሸሃዳ ይቅደም። ቆይ አንዴ ሸሃዳ ይቅደም። ከዛ ሸሃዳው ላይ ይዘው ሙሱ ሰላም አለይኩም። ማን ነው ሸሃዳ የሚይዘው? እሺ ሸሃዳ የሚይዝ ጓደኛዬ ነው። እሺ እሺ ያ ሰላም እንዴት ነህ? ሰላም ብሎ ሰላም። እሺ ስለምን መቀበል ፈልገህ ነው? እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሀዱ አላ ጣትን እዚያ አንድ ጣትን ቀኝ ጣት አላ ችግር የለም አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከዚህ በኋላ ሙስሊም ነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሃል። ስምህ ማን ነበር? ሃይማኖት። እሺ ከዚህ በኋላ ስምህ ሙሐመድ። እሺ ረጀብ አስተምረው ስለ ሶላት አሰጋገድ ምናምን። እሺ ሁስዬ እንትን አይ ሰላት አሰጋገድ እንትን አሳየዋለሁ፣ ግን እንትን ቁርአን እንዲቀራ ደግሞ እንድታመቻቹለት። መርሐባ ዘህራ አናግረህ